ጦርነቱ ሁሉን አቀፍ መሆኑን ግንባሮቹን ብዙ መሆናቸው ገልጫለው በእያንዳንዱ ግንባር የተከፈተብንን ጦርነት ለመመከት እና አጥቅተንም ድል ለማድረግ አመራር ማረጋገጥ ይጠይቃል የአመራር ስምሪቱን ከዛ አንፃር ነው የምናየው ክቡር ጠቅላይ ሚኒስትሩ ወደ ግንባር ቀረብ ብለው ወርደው በቅርበት መምራት ከመጀመራቸው በፊትም አመራሩ በየአካባቢው ተሰማርቶ ስራ ሲሰራ ነበር ጠላት ጥቃት የፈጸመው በተለያየ ግንባር ነው በአፋር ግንባር የነበረውን እናስታውሳለን በጎንደር በኩልም ሰሜን ጎንደር በኩል እንደዚሁም ምዕራብ ጎንደር ላይ ከሱዳን ወደዚህ ለመግባት ያሰቡ ነበሩ በደብረታቦር እስከ ጋሸና የነበረውን በወሎ በኩል የነበረው በነበረው የአመራር ስምሪት እና የጸጥታ ኃይሎች ቅንጅት እና ቁርጠኝነት አብዛኛው ግንባር ላይ ጠላት ያሰበው እንዳይሳካ ነው የተደረገው የፈጸመውንም ጥቃት በመመከት ዓላማው እንዳይሳካ ነው የተደረገው በዛ ስራ ላይ የአመራር ሚና ነበረ የአመራር ስምሪት ነበረ መጨረሻም ላይ የሥራ አስፈጻሚ ኮሚቴ ስብሰባ አድርጎ ከክቡር ጠቅላይ ሚኒስትሩ ጀምሮ ወደ ግንባር ወርደው ወደ ጦር ግንባር ሄደው በቅርበት መምራት ያለባቸው አመራሮች በቅርበት ወርደው መምራት አለባቸው ሌላው ደግሞ በየግንባሩ መሰማራት አለበት ተብሎ በዛ አግባብ ማን የትኛው ግንባር ላይ ቢሰማራ ነው ውጤታማ የሚሆነው ሚለው እየታየ ወደ ጦር ግንባር የሚሰማራው ወደ ጦር ግንባር የተሰማራበት በሎጂስቲክስ አቅርቦት በሀብት አሰባሰብ መሰማራት ያለበት በዛ የተሰማራበት የመከላከያ ሰራዊት ምልመላ አለ ምልመላው በታቀደው መሰረት እንዲሄድ በማድረግ ረገድ መሰማራት የሚገባው እንዲሰማራ የተደረገበት መደበኛ ስራው መጎዳት የለበትም ጦርነትን ሊሸከም የሚችል ኢኮኖሚ ሊኖረን ይገባል የተከፈተብንን ጦርነት ምን መክተው አሁን ባለን አቅም ብቻ ሳይሆን አቅማችንንም በማሳደግ ጭምር ነው ጠላት በወረራቸው አካባቢዎች ይገኝ የነበረው ገቢ ስለማናገኝ ያንን ሊያካክስ የሚችል ስራ መስራት ያስፈልጋል በየአካባቢው የንግድ ስራው በፊት ከነበረውም በላይ በተሻለ መልኩ መሰራት አለበት የገቢ ማሰባሰብ ስራው መጠናከር አለበት የግብርና የማዕድን ምርትና ምርታማነት ማደግ መቻል አለበት መደበኛ አገልግሎቶች በሚፈልገው መልኩ መሄድ መቻል አለባቸው እነዚህ ሁሉ አመራር ይጠይቃሉ ስለዚህ በዚህ ግንባርም የሚሰማራ አመራር እንዲሰማራ የተደረገበት ሁኔታ ነው ያለው በሚዲያና ኮሚኒኬሽን በዲፕሎማሲ ጦርነቶች አሉ የተከፈተብን ጦርነት አለ እነዛን በመመከት ረገድም ማን የተሻለ ኮንትሪቢዩት ሊያደርግ ይችላል በሚል የተሰማራበት ሁኔታ ነው ያለው በሚዲያና ኮሚኒኬሽንም ሆነ በዲፕሎማሲው ስራ ጦርነቱ እና ለዛ ኮዝ ነው ብለንኛ የያዝነው የፍትህ የእኩልነት ሀገር የማዳን አላማ የኢትዮጵያን ብቻ ሳይሆን የአፍሪካም ከዛም አልፎ የጥቁር ህዝቦች ጭምር እንዲሆን ነው የተደረገው በአገር ውስጥ በተሰራው ሰፊ የንቅናቄ ስራ እያንዳንዱ ዜጋ የጠላት አላማ ምን እንደሆነ የጠላት አላማ ተሳካ ማለት ለኢትዮጵያ እና ለህዝቧ ምን እንደሆነ በአግባቡ እንዲረዱ በመደረጉ ምክንያት ሁሉም በአብሮነት ቆሞ በህብር ቆሞ ልዩነቶችም ካሉ ልዩነቶችን ወደ ጎን ትቶ የሄደበት ሁኔታ ነው ያለው በነገራችን ላይ እኛ ኢትዮጵያውያን ኢትዮጵያ ለኢትዮጵያውያን ብቻ ሳትሆን ለአፍሪካውያንና ለጥቁር ህዝቦች ያላትን ትርጉም በአግባቡ ስለምንረዳ በሀገር ላይ አደጋ ሊያስከትል የሚችል ችግር ሲያጋጥም የህልውና አደጋ ሲያጋጥም ልዩነቶችን ወደ ጎን ትቶ በአብሮነት በአንድነት የሚሰለፍበትና ያለውን ሁሉ የሚሰጥበት ሁኔታ ነው ያለው ያንን በአድዋ አረጋግጠናል አሁን ደግሞ በህልውና ዘመቻው አረጋግጠናል ሁሉም ኢትዮጵያውያን ከጫፍ እስከ ጫፍ በሀገር ላይ የተቃጣውን አደጋ ለመመከት አቅማቸው የፈቀደውን ሁሉ እያደረጉ ያሉበት ሁኔታ ነው ያለው ከዛም አልፎ የኛ ከውዝ የአፍሪካውያን ከውዝም ሆኗል የጥቁር ህዝቦች ከውዝም ሆኗል
ስለዚህ በዓለም አቀፍ ደረጃ በተሰራው የሚዲያና ኮሚኒኬሽን እንዲሁም የዲፕሎማሲ ስራ ሁሉም አፍሪካውያንና ጥቁር ህዝቦች ከኢትዮጵያ ጎን የቆሙበት የእጅ አዙር ቅኝ ግዛት መፈቀድ የለበትም የሚል አቋም የያዙበት በነገራችን ላይ የጥቁር ህዝቦች አፍሪካውያን የኢትዮጵያን ጉዳይ በቅርበት እንደ ሀገራቸው ጉዳይ ነው የሚከታተሉ። ኢትዮጵያ የነጻነት ተምሳሌት ነች። ለአፍሪካ አገራት ከቅኝ ግዛት መላቀቅ ነጻነታቸውን መቀዳጀት ኢትዮጵያ ጥሩ ምሳሌ የነበረች ብዙ ድጋፍ ያደረገች አገር ነች። በብዙ ነገር በጥቁር ህዝቦች ላይ በአፍሪካውያን ላይ የሚደርሱ ጉዳቶችን ድምጿን ከፍ አድርጋ በማሰማት ትግልም ጥሩ ተምሳሌት በመሆን ረገድ በግንባር ቀደምትነት የምትጠቀስ አገር ስለሆነች በብዙ ነገር እንደ ሮል ሞዴል የምትታይ እንደ ግንባር ቀደም የምትታይ እንደ ምሳሌ የምትታይ አገር ስለሆነች የእኛን ጉዳይ በቅርበት ነው የሚከታተል። ስለዚህ የእጅ አዙር ቅኝ ግዛት የሚፈልጉ አካላት የአፍሪካን ሪሶርስ መቀራመት የሚፈልጉ አካላት በአፍሪካ ገበያ በአፍሪካ ተፈጥሮ ሀብት የሚፎካከሩ አካላት ተስፋ እንዲቆርጡ በማድረግ ረገድ የአፍሪካ ጉዳይ የአፍሪካውያን ነው፣ የአፍሪካውያን ችግር በአፍሪካውያን ነው የሚፈታው የሚለውን ከዳር ከማድረስ አኳያ ኢትዮጵያ የጀመረችው ትግል እና አሁን ኢትዮጵያ ላይ የተቃጣው ጥቃት ጦርነት እና ያን ለመመከት እያደረገች ያለው ትግል የኢትዮጵያውያን ትግል ብቻ ሳይሆን የአፍሪካውያንና የጥቁር ህዝቦች ትግል ጭምር እንደሆነ በመረዳት በዛ ደረጃ ከጎናችን የተሰለፉበት ሁኔታ ነው ያለው። ይሄ ደግሞ እንደዚሁ የመጣ አይደለም። በተሰራው የሚዲያና ኮሚኒኬሽን ስራ የዲፕሎማሲ ስራ ሆኖ ጥቁር ህዝቦችም አፍሪካውያንም የኛን ጉዳይ በቅርበት የሚከታተሉ መሆኑ የሁለቱ ግጥሞች ይህን ውጤት ያመጣበት ሁኔታ ነው ያለው። ሌላው አንድ እንግዲህ የዚህ የመሪ ፓርቲው ወይም የገዢው ፓርቲ ትልቁ ተልእኮ የሚና ከዚህ ከጦርነት በኋላ ተብሎ የሚጠበቀው ቀደም ሲልም በእቅድ የተያዘው ብሔራዊ መግባባትን የተመለከተው አጀንዳ ነውና እንዴት ነው አብሮ ከገጠመን የህልውና ዘመቻ ጋር ተያይዞ ሂደቱ ቆመ ወይስ ምን እየተሰራ ነው? ያው እንደሚታወቀው በሀገራችን አካታች ሀገራዊ ምክክር እጅግ በጣም አስፈላጊ መሆኑን የብልጽግና ፓርቲ ያምናል። የህዝብ ይሁንታ አግኝቶ ከተመረጠ በኋላም ለህዝብ በቀጣይ እንደ መንግስት እንደ መሪ ፓርቲ ሚናውን በአግባቡ እንደሚወጣ ቃል የገባበት ሁኔታ ነው ያለው። በሀገራችን በመሰረታዊ ሀገራዊ ጉዳዮች ላይ ሀገራዊ መግባባት ወይም ናሽናል ኮንሰንሰስ የለም። ይሄ ባለመሆኑ ደግሞ እንደ ሀገር ብዙ ዋጋ ስንከፍል ቆይተናል። አሁንም እየከፈልን ነው ያለነው። ስለዚህ ከዚህ አንጻር አካታች ሀገራዊ ምክክር ማድረግ እና የአካታች ሀገራዊ ምክክር ገለልተኛ በሆነ ብቃት ባለው ተቋም ሊመራ ይገባል የሚል እምነት አለን። አካታች ሀገራዊ ምክክር ሀገራዊ መሆን መቻል አለበት። በሀገር ባለቤትነት የሚያዝ መሆን መቻል አለበት። ናሽናሊ ኦውንድ መሆን መቻል አለበት እንጂ የውጭ አካላት እንዳሻቸው በፋይናንስ ድጋፍ ስም በቴክኒካል ድጋፍ ስም ገብተው አላማቸውን የሚያሳኩበት ሊሆን አይገባም። ሶ የኢትዮጵያውያን ጉዳዮች በኢትዮጵያውያን ተሳትፎ ውይይት መፍትሄ የሚያገኝበትን ሁኔታ መፍጠር ነው። እንደ ኢትዮጵያ የጋራ መሆን ያለባቸው ባለንበት ቦታ ሁሉ ስናይ የኛ ነው የኔ ነው ምንል ማለት የሚገቡን ጉዳዮች ላይ የጋራ መግባባት አልፈጠንም። ለምሳሌ ሰንደቅ ዓላማ ማንሳት ይቻላል። ከህገ መንግስቱ ጋር ተያይዞ የሚነሱ በርካታ ጉዳዮች አሉ። ምን አይነት ኔሽን ቢልዲንግ አፕሮች የሀገር ግንባታ አቅጣጫ እንከተል በሚለውም ላይ መግባባት የለም። ስለዚህ የምናደርገው አካታች ሀገራዊ ምክክር መሰረታዊ የሚባሉ ሀገራዊ ጉዳዮች ላይ ያተኮረ ሆኖ ግን የራሱ ምዕራፍ አለው። እያንዳንዱ ስራ የሚሰራበት አካታች ሀገራዊ ምክክር በአራት ምዕራፎች ነው የሚያልፈው። የመጀመሪያው የኢኒሺዬሽን ስቴጅ ጥንስስ
ቅድመ ዝግጅት ምዕራፍ ምንለው ነው። በቅድመ ዝግጅት ምዕራፍ ለሀገራችን ምን አይነት አገራዊ ምክክር ወይም ናሽናል ዲያሎግ ነው የሚያስፈልገን ቅርጽና ይዘቱ የሚወሰንበት ምዕራፍ ነው ማለት ነው። ውስን ዓላማ ያለው ወቅታዊ የሆኑ ችግሮች ላይ የሚያተኩር ነው ወይስ ዘላቂ ግቦችን ይዞ መሰረታዊ ሀገራዊ ጉዳዮች ላይ ብሔራዊ መግባባት ለመፍጠር እንዲቻል ወሳኝ የሆኑ ጉዳዮች ላይ ነው የሚያተኩረው የሚለው የሚታይበት፣ እንዴት ይመራ፣ ማን ይምራው፣ ይህንን ሂደት ማን ያመቻቸው የሚለው የሚወሰንበት ይሆናል ማለት ነው። ስለዚህ አሁን የቅድመ ዝግጅት ምዕራፍ ላይ ነን። ምን አይነት አገራዊ ምክክር በማን ይመራ፣ እንዴት ይመራ፣ መንግስት እንዴት ይደግፍ፣ ናሽናሊ ኦውንድ እንዴት ይሆን፣ እንዴት በሀገሬው ባለቤትነት ይረጋገጥ የሚሉ ጉዳዮች እየታዩ ያለበት ሁኔታ ነው ያለው። በስራ አስፈጻሚ ኮሚቴ ስብሰባችንም አካታች ሀገራዊ ምክክር ያስፈልገናል፣ ገለልተኛና ብቃት ባለው ኮሚሽን መመራት አለበት። ኮሚሽኑ ደግሞ ገዢ ፓርቲው ወይም እንደ መንግስት የሚሾሙ ኮሚሽነሮች ያሉት ሳይሆን ከህዝብ ጥቆማ ተቀብለን በብቃታቸው በገለልተኝነታቸው ይህንን ሂደት በአግባቡ ያመቻቻሉ፣ ይመራሉ ተብሎ የሚታሰቡ አካላት በህዝብ ጥቆማ የሚቀርቡበት፣ የተጠቆሙት አካላት ደግሞ ተመልሰው ለፖለቲካ ፓርቲዎችና ለሲቪክ ማህበራት ለህዝቡ የሚቀርብበት፣ መስፈርቱን የሚያሟሉና ማያሟሉ የሚለዩበት፣ ለዚህ ሂደት ብቁ የሆኑ እና በሁሉም አካላት ዘንድ ተአማንነት ኖሯቸው ስራውን ሊሰሩ የሚችሉ አካላት የሚለይበት ሂደት እንድንከተል መደረግ አለበት የሚለውን አቅጣጫ አስቀምጧል። ረቂቅ አዋጅም ተዘጋጅቶ ለህዝብ ተወካዮች ምክር ቤት የቀረበበት ሁኔታ አለ። ስለዚህ ኢኒሺዬሽን ስቴጅ ላይ ነን። ገና ቅድመ ዝግጅት ምዕራፍ ቅድመ ዝግጅት ስራው ከተጠናቀቀ በኋላ ምን አይነት ናሽናል ዲያሎግ በማን ይመቻች የሚለው ላይ መግባባት ከተፈጠረ በኋላ ቀጥሎ የሚመጣው ያው ኮሚሽኑ ተዋቅሮ ወደ ስራ ስለሚገባ ኮሚሽኑ በምን ጉዳዮች ላይ እንዋይ አጀንዳ የሚለይበት አሳታፊ በሆነ መልኩ ራሱ አይደለም ኮሚሽኑ ራሱ በዚህ አጀንዳ ላይ ውይይት የሚደረገው አይልም። ሁሉንም የሚመለከታቸው ባለድርሻ አካላት በማሳተፍ በዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባት ለመፍጠር የፖለቲካ ሽግግሩን ውጤታማ ለማድረግ ምን አጀንዳዎች ላይ እንወያይ የሚለውን የሚመለከታቸው አካላት አዋይቶ የሚለይበት ሁኔታ ይኖራል። አጀንዳዎቹ ከተለዩ በኋላ በእያንዳንዱ አጀንዳ ላይ ማን ነው መሳተፍ ያለበት የሚለው የሚታይበት ሁኔታ ይኖራል። ተሳታፊውን በኮሚሽኑ የሚለይበት ሁኔታ ይኖራል። የውይይት ሂደቱን በምን ስነ ስርዓት እንምራ የሚለው የሚታይበት ሁኔታ ይኖራል። ውሳኔዎች በምን ውሳኔ አሰጣጥ ስርዓት ይወሰኑ የሚለው ይታያል። በዝግጅት ምዕራፍ ላይ እነዚህ ነገሮች ግልጽ የሚሆኑበት አጀንዳ፣ ተሳታፊ፣ የውይይት ሂደቱ እንዴት ይመራ፣ ውሳኔዎች እንዴት ይወሰኑ የሚለው ላይ የጋራ መግባባት ከተፈጠረ በኋላ ሶስተኛው ምዕራፍ የውይይት ምዕራፍ ይሆናል ማለት የፕሮሰስ ስቴጅ ይሆናል። በዛ ደግሞ ያው ውይይቱ የሚጀመርበት ምክረ ሀሳቦች የሚቀርቡበት ምዕራፍ ይሆናል እና የቀረቡ ምክረ ሀሳቦች እንዴት ተግባራዊ እንደሚሆኑ ደግሞ የሚታይበት ሁኔታ ይኖራል። አራተኛው ምዕራፍ ደግሞ የትግበራ ምዕራፍ ኢምፕሊሜንቴሽን፣ ከውይይት የወጡ ምክረ ሀሳቦች፣ ውሳኔዎች እንዴት ይተገበራሉ የሚለው እያንዳንዱ ጉዳይ የሚመለከተው አካል ጋር መንግስትን የሚመለከት መንግስት ጋር የሚቀርብበት፣ ሌሎች አካላት የሚመለከቱ ጉዳዮች ደግሞ ሌሎች አካላት ጋር የሚቀርብበት፣ አፈጻጸሙ ክትትል የሚደረግበት ሁኔታ ይኖራል። ይሄንን ሂደት ነው የሚያልፈው። ስለዚህ የሚታሰበው ዘላቂ ግቦችን ይዘን ውይይት ማድረግ ነው። በሀገራችን ዘላቂ ሰላም ለማረጋገጥ ከግጭትና ከጦርነት አዙሪት ለመውጣት በመሰረታዊ ሀገራዊ ጉዳዮች ላይ ማንደራደር ዜጎች እንድንሆን ለማድረግ ታስቦ የሚደረግ ነው። ያ ማለት በእያንዳንዱ ጉዳይ ላይ መግባባት ተፈጥሮ ያበቃል ማለት አይደለም። በቀጣይ የፖለቲካ ፓርቲዎች የሚያደርጉት እንቅስቃሴ ይኖራል። አማራጭ ሀሳብ ለሀገር ይጠቅማል የሚሏቸውን ሀሳቦች የሚያቀርቡበት ሁኔታ ይኖራል።
ስለዚህ በምርጫ ላይ በሚኖር ነፃና ፍትሃዊ ውድድር የኢትዮጵያ ሕዝብ የተሻለ ሀሳብ ነው ብሎ የሚያስበውን ሀሳብ የሚመርጥበት ሁኔታ ይኖራል። ያ እንደተጠበቀ ሆኖ ግን የሀገረ መንግስት ህልውና የሚፈታተኑ ጉዳዮች ላይ ግን የጋራ መግባባት ፈጥረን በነዛ ላይ ማንደራደር መሆን መቻል አለብን። እንደ ሀገር ለመቀጠል ህብረ ብሔራዊ አንድነታችንን ለማረጋገጥ በሀገራችን ዘላቂ ሰላም ለማረጋገጥ መልካም አስተዳደር ለማስፈን ሁለንተናዊ ብልጽግና ለማረጋገጥ ላንደራደርባቸው የማይገቡ ጉዳዮች እንደ ቀይ መስመር ሆነው የሚበጁበት ከዛ በመለስ እነዛን መነካካት ማለት ሀገር ማፍረስ ነው ተብሎ የጋራ መግባባት የሚፈጠርበት የጋራ እኛን የሚገልጹ ነገሮች ላይ ተግባብተን በየጊዜው አጀንዳ ማናደርግበት ሁኔታ ፈጥረን ከዛ በመለስ ግን በፖለቲካ ውድድሩ ተወዳድረን ጤናማ የሆነ ፉክክር አድርገን የተሻለው ሀሳብ ተመራጭ የሚሆንበት ሁኔታ መኖር አለበት። በዓለም አቀፍ ደረጃ ስኬታማ የሆኑ አገራዊ ምክክሮች አሉ፣ እንደዚሁም ያልተሳኩ አሉ። ያልተሳኩት ለምንድን ነው ያልተሳካው? ምን ስለጎደላቸው ነው የሚለው በደንብ የታየበት ሁኔታ መኖር አለበት። ስለዚህ እስካሁንም ሲታይ ነበር፣ በቀጣይም የሚቀር ነገር ካለ ይታያል። የተሳኩት ደግሞ ምን ስላደረጉ ነው የተሳካው? ሀገራዊ ምክክር የተለያየ ዓላማ ይዞ የተለያየ ተሳታፊ ይዞ ሊደረግ ይችላል። ስለዚህ በቀጥታ ኢትዮጵያን የሚመስል ማግኘት አስቸጋሪ ቢሆንም ከሌሎቹ ብዙ የምንማራቸው ጉዳዮች አሉ። እንደ ፓርቲ ለምሳሌ አሁንም ይሄ ናሽናል ዳያሎጉ ላይም ሊገጥማችሁ የሚችለው አንዱ ቻሌንጅ እንደ መሪ ፓርቲ ወይም በተለያየ መልኩ